እነዚህ ወንጀለኞች እየተበራከቱ ነው ከጊዜ ወደ ጊዜ የመጣው። ለዚህ ደግሞ ዋነኛ ምክንያት ዘርፈ ብዙ የሆኑ ምክንያቶች ዓለም አቀፍም ቀጠናዊም ሀገራዊ ምክንያቶች አሉ። ግን ለዚህ ፕሮግራም አሁን በዋናነት ማተኮር የምፈልገው ሀገራዊ ጉዳዮች ላይ ነው። ቢኮዝ አብዛኛዎቹ ከውስጥ በእኛው ልንቀርፋቸው የምንችላቸው ስለሆኑ በዋናነት ሀገራዊ ሁነቶቹን አተኩሬ ለመመለስ እሞክራለሁ ማለት ነው። አንደኛው ለዚህ ለወንጀለኞች መበራከት ትልቅ አስተዋጽኦ እያደረሰ ያለው የግንዛቤ እጥረት ነው። ዜጎች እነዚህን የደህንነት መጠበቂያ ተግባራዊ ለማድረግ ያላቸው ቁርጠኝነትና እዛ ላይ ደግሞ ያላቸው የግንዛቤ እጥረት ከፍተኛ ክፍተት እየፈጠረ ነው ብዬ አስባለሁኝ። እነዚህ የግንኙነት መሳሪያዎች ለምሳሌ ዋትሳፕ፣ ቴሌግራም እንዲሁም የባንክ መተግበሪያዎች ፋይናንስ የምናንቀሳቀስባቸው እነዚህ ራሳቸውን የቻለ የደህንነት መጠበቂያ ያላቸውና እነዛን የደህንነት መጠበቂያዎች እንዴት መተግበርና እንዴት መጠቀም እንዳለባቸው አስፈላጊ የሆነ የግንዛቤ ማስጨበጫ ለህብረተሰቡ ተደራሽ ካለመሆኑ አንጻር የተፈጠረ ክፍተት አለ ብዬ አስባለሁ። ከዛ በተጨማሪ ደግሞ እንደ ሀገርም እንደ ዓለም አቀፍም የዲጂታል መስፋፋት አንድ ዋነኛው ነው። እንደምታውቂው የኢትዮጵያ የ2025 ዲጂታል ኢኒሼቲቭን ተግባራዊ አድርጋ አሁን ላይ የ2030ን የዲጂታል ኢኒሼቲቭ ወስዳ ተግባራዊ እያደረገች ይገኛልና ከዛ የተነሳ ብዙ መተግበሪያዎች ኦንላይን እየሆኑ ነው። አብዛኛው ኮሚኒኬሽናችን ወደ ኦንላይን እየሄደ ነውና ከዚህ አንጻር መስፋፋቱ እንዳለ ሆኖ መልካም ጎን እንዳለ ሆኖ የሚያመጣው ደግሞ ተጋላጭነት አሁንም ከአዌርነስ ከግንዛቤ እጥረት እሱም የራሱ የሆነ አበርክቶ አለው ብዬ አስባለሁ። ከዛ በተጨማሪ ያው እነዚህ የሳይበር ወንጀለኞች እንዳልሽው ኢኮኖሚያዊ ጥቅም፣ ፖለቲካዊ ጥቅም እና ማህበረሰባዊ ጥቅም ለማግኘት ብለው ነው ሞቲቭ ይዘው ጥቃቱን ተግባራዊ የሚያደርጉትና ይሄም የራሱ የሆነ አበርክቶ አለው። አንድ ሰው ጥቃት ሲያከናውን ምንም ጥቅም ባይኖረው ያንን ነገር ደጋግሞ የመተግበር ሂደቱ ስለማይኖር አንደኛ የሀገራቸውን ተልእኮ ለማሳካት፣ ሌላኛው ደግሞ ለራሳቸውም ኢኮኖሚክ አድቫንቴጅ ወይ ደግሞ የግለሰብ ጥቅም ለማካበት የማይሆን ጥቅም ለማካበት ብለው የሚሰሩት ወንጀል ይሆናል ማለት። ይህም ለወንጀሉ ከፍ ለማለት የራሱ አስተዋጽኦ ይኖረዋል የሚል እንትን አለኝ። ከዛ በተጨማሪ ደግሞ ለህግ ለማስከበር በጣም ከፍተኛ ውስብስብ የሆነ መሆኑ አንደኛ ወንጀሉ ድንበር ተሻጋሪ መሆኑ ይህንን ወንጀል የሚፈጽሙ አካላት ሀገር ውስጥም ላይሆኑ ይችላሉ እና የብዙ የጸጥታ አካላት ቅንጅት የሀገር ውስጥም ከሀገር ውጭም ያሉ አካላትን ቅንጅት የሚፈልግ የወንጀል አይነት በመሆኑ ከጊዜ ወደ ጊዜ አጥቂዎች ያለመያዝ እድላቸው እየጨመረ ከመምጣቱ አንጻር ወንጀሉ እየተበራከተ መጥቷል የሚል እምነት አለኝ። ከዛ በተጨማሪ ደግሞ ከቴክኖሎጂ አንጻር የቴክኖሎጂ መስፋፋት በራሱ የፈጠረው የወንጀለኛ መበራከት አለ። ለምሳሌ ከሆነ አመት በፊት አንድን የማጥቂያ ሶፍትዌር ወይ ደግሞ ሰዎችን ማታለያ ሶፍትዌር ማበልጸግ በራሱ ከባድ ነበርና ትንሽ ሰው የሚደፍረው እንጂ ሁሉም የሚገባበት አልነበረም። አሁን ላይ ግን ኤአይ አለ እና የቴክኖሎጂው በጣም መቅለል እነዚህን ወንጀሎች በቀላሉ ክራፍት ለማድረግና ለተጠቂዎች ለማድረስ ቀላል መሆኑ ወንጀሉን በራሱ አበራክቶታል የሚል እምነት አለኝ። መልካም፣ ወደ ሁለተኛው ጥያቄያችን ምጣ እስቲ። ህብረተሰቡ ከነዚህ ወንጀሎች አሁን ቀደም ሲል ባልደረባችን ብሩክም ሲገልጸው ነበር በመልኩ ማህበረሰቡ ራሱን መከላከል እንዳለበት ከነዚህ ወንጀለኞችና ከነዚህ ወንጀለኞች እንዴት ራሱን ይጠብቅ። የሳይበር ወንጀሎችን በህግ ተጠያቂ አሁን በጣም ውስብስብ ነው። ድንበር ተሻጋሪ ከሆነ በቀላሉ ተጠያቂ ወደ ህግ ለማምጣትም ትንሽ አስቸጋሪ ሁኔታዎች እንዳሉ እየገለጹ ነበርና እነዚህን ወንጀለኞች በህግ ተጠያቂ በማድረግ በኩል ምናልባት እስካሁን እየተሰሩ ነገሮች ካሉ በማሳያ የሚነግሩኝ ነገር ካለ? እሺ፣ አመሰግናለሁ። በዋነኛነት ቅድም እንዳልኩሽ ከችግሮቹ ነው የምነሳውና ለዚህ ችግር በዋነኛ እንደ ትልቅ አድቫንቴጅ ሆኖ እያገለገለ ያለው የንቃተ ህሊና ስለሆነ እዛ ላይ በደንብ አበርክቶ መስራት ይፈልጋል። ከዛ በኋላ ዜጎች የራሳቸውን የዲጂታል ንጽህና መጠበቅ አለባቸው። ያ ማለት ምንድን ነው? ዲጂታሊ ክሊን መሆን አለብን። ፓስፖርታችን በጣም ስትሮንግና ረጅም መሆን አለበት። ፓስፍሬዝ በደንብ መጠቀም አለብን እና እነዚህ ቀላል የሚመስሉ ግን ከባድ ነገር መቅረፍ የሚችሉ የመጠንቀቂያ መንገዶችን ዜጎች ሳይንቋቸው ተግባራዊ ማድረግ አለባቸው የሚል እምነት አለኝ። ከዛ በተጨማሪ በዋትሳፕ የሚሆን በቴሌግራም አጠራጣሪ ሊንኮች ይደርሷቸዋል። ከማያውቋቸው ሰዎች የሚደርሷቸውን ሊንኮች ክሊክ አለማድረግ፣ አለመክፈት
በጣም ብዙ ነገር ይቀንሳል የሚል እምነት አለኝ። ከዛ በተጨማሪ ደግሞ አታላይ መልእክቶች አሉ። ለምሳሌ እንደዚህ ስለሆንኩኝ ገንዘብ አስገባልኝ፣ እንደዚህ ስለሆንኩኝ ወይ ደግሞ እርዳኝ የሚሉ ሰርቀውም እንደዚህ አይነት ነገሮች አሉ። እነሱን ግለሰቡን ሳያጣሩ በተለይ በደንብ ደውለው ምን ሁኔታውን ሳያጣሩ ገንዘብ አለመላክ ይሄ ትልቁን ችግር ኢኮኖሚካዊ ጥቅም የሚለውን ስለሚቀለብስ ጥቃቱንም ይቀንሰዋል የሚል እንትን አለን። ከጥቃቱ ቢከናወን እንኳን ሌሎች ላይ ቤተሰብ ላይ፣ ጓደኛ ላይ፣ የስራ ባልደረባ ላይ የሚደርሰውን አደጋ ዝቅ ያደርገዋል የሚል እንትን አለን። ስለዚህ እነዚህ ከማናቃቸው ግለሰቦች የሚደርሱ መልእክቶችን እንደዚሁ ክሊክ አለማድረግ መጠንቀቅ አስፈላጊ ነው የሚል እምነት አለኝ። ከዛ በተጨማሪ ያሉንን መተግበሪያዎች ወቅቱን እየጠበቅን አፕዴት ማድረግ አለብን። ሲቢኢ የሚለቃቸው አፕዴቶች አሉ፣ ዋትሳፕ የሚለቃቸው አፕዴቶች አሉ፣ ፌስቡክ በየጊዜው አፕዴት ይለቃልና እነዛን እየተከታተልን አዳዲስ ክፍተቶች ስለሚመጡ እነዛን ክፍተቶች የሚደፈኑት መተግበሪያዎቹን አፕዴት በማድረግ ነውና እየተከታተልን አፕዴት ማድረግ መዘንጋት የለብንም። ብዙ ጊዜ አፕዴት ሲባል ሰው የዳታም የምንም ስለሚመስለው መዘንጋት እንትናለና እነዛን ነገሮች ብናረግ በቀላሉ የምንከላከላቸው ነው። እኔ በግለሰብ ደረጃ የምንከላከላቸው ላይ ነው እያተኮርክ ያለሁትና እንደ ተቋም ግን ለማህበረሰብ ለሰራተኞች አዌርነስ መፍጠር፣ ትሬኒንጎችን መስጠት ብዙ ነገር ይቀንሳል ብዬ አስባለሁ። እንደ ሀገር እነዚህን ወንጀሎች ከመከላከል አንጻር ኢንሳም ወይ ደግሞ የሀገራችን የኢንፎርሜሽን መረብ ደህንነት አስተዳደር አዋጅ አውጥቶ እየተንቀሳቀሰ ይገኛል። የሳይበር ወንጀል አዋጅ አለን። በዛ አዋጅ ብዙ ሰው ለፍርድም እያቀረብንበት ነው። ከድንበር ተሻጋሪ መረጃዎችም ጋር በተያያዘ ከኢንተርፖልም ከተለያዩ ተቋማት ጋር በጋራ በጥምረት እየሰራ ነው የምንገኘው። ይህንን ወንጀለኛ ለፍርድ ለማቅረብ ግን ህብረተሰቡ ራሱ ላይ ባለው እጁ ላይ ባለው የመከላከል መንገድ የመከላከያ ስትራቴጂ ቢተገብር ወንጀሉን በጣም ይቀንሰዋል የሚል እንትናለን። በዘርፉ ግን ዓለም አቀፍና ሀገር አቀፍ ትብብርን መፍጠር ወንጀሉን በጣም ለመቀነስ የራሱ የሆነ ጥቅም አለው እላለሁ። የነጻ የስልክ መስመር 933ን እናስታውሳቸው። ከዛ በተጨማሪ ሜቢ ዋትሳፕም ቴሌግራምም ላይ እንዲሁ ድህረ ገጽም አለን። የኢትዮጵያ የኮምፒውተር አደጋ መከላከያ ማዕከል አለን፣ ኢትዮ ሰርት እንለዋለን። እሱ ላይ ሪፖርት ማድረጊያ ወደ ዲጂታል እየመጣን ስለሆነ እኛም በዲጂታሉም ተጠቅሞ ዜጎች ethiocert.gov.tt የሚለውን ዶሜን ተጠቅመው እዛ ላይ ሪፖርት ማድረግ ይችላሉ። ከዛ በተጨማሪ ደግሞ የነጻ የስልክ መስመሮች አሉን 933 እሱንም ተጠቅመው እንዲሁ የሚያጋጥማቸውን የሳይበር አደጋ ሪፖርት ማድረግ ይችላሉ።